የእሁድ ቀን ውላችን ተጀመረ። ውዶቼ እንዴት ናችሁ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በቭሎግ ነው የመጣሁት እና ቭሎጌን እያያችሁ አንዳንድ ወሬ እናወራለን እና ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ሰብስክራይበሮቼ በጣም አመሰግናለሁ። ወዳችኋለሁኝ። ወደ ቭሎጋችን እንግባ። ጧት ተነስተን ለጧት ሽሮ ሰርቼ ነበረና ግን ቁርሳችን አልቀረስኩትም። በጣም ይቅርታ ረስቼው ነው። እኔ ቀርጻለሁ ብዬ ቭሎግ ሰራለሁ ስል ብዙ ጊዜ በመሀል ረሳለሁና በጣም ይቅርታ ውዶቼ ስለረሳሁት። ከቁርሳችን በኋላ ቀጥታ ወደ ቤት ጽዳት ነው የገባሁትኝ። ቤቴ ካጸዳው 3 ቀን አልፎት ነበረ። ቤት አልነበርኩም 3 ቀን በሙሉ እና በደንብ እያጸዳሁት ነው ትላላችሁ ውዶቼ። ብሎጌን እያያችሁ አንዳንድ ጥያቄያችሁ እንድመልስላችሁ ብዙ ጊዜ ኮመንት ላይ ስለምትጠይቁኝ የምትጠይቁኝ ጥያቄ ነው የምመልሰውና ብሎግ እንዴት ነው የሚሰራው? ብሎግ መስራት ፈልጋለሁ የምትሉ ልጆች ያላችሁ፣ ብሎግ ማለት ቀኑን ሙሉ ወይም ደግሞ ማታውን ሙሉ የምትሰሩት ነገር ነው። ቀርጻችሁ መፖሰት በጣም ያደክማል። ብሎግ መስራት በመሀል ትረሱታላችሁ አንዳንድ ነገር። ለምሳሌ እኔ ቁርሴን እየሰራው መጀመሪያ መቅረጽ ጀምሬ ነበረ። ከዛ ሻይ አፍልቼ እኔ ቡና ኔስካፌ ነበር የምጠጣው ምናምን ስንበላ ረሳሁት። ቁርስ ስንበላ ምናምን ሳቀርብ ነው እረሳል በመሀል ማለት ነው። እና በምትፈልጉት ልክ ብሎግ መቅረጽ ትችላላችሁ። የግማሽም ቀን አለ፣ የቀን ሙሉም አለ፣ የአንድ ሰዓትም አለና ችግር የለውም። የሆነ ነገር ወይ የሆነ ቦታ የምትሄዱበት ብቻም ብሎግ መስራት ትችላላችሁ። ግዴታ ቀን ሙሉ የሆናችሁትን አይደለምና ብሎግ መስራት ማለት እንደዚህ ነው ውዶቼ። ሌላ ደግሞ ጥያቄያችሁ መቼ ከዚህ ቪዲዮ በፊት የፖስትኩትኝ ለረመዳን ሰርፕራይዝ ማድረግ የምትፈልጉ ከሆነ ለቤተሰቦቻችሁ ብዬ ነበረ። እፈልጋለሁ ዋጋውን ንገርን ብላችሁኛል። ዋጋውን ጠይቀሽ ንገሪ ብላችሁኛል። ለራስሽም ስትገዢ አይቼ እገዛለሁ ብላችሁኛል። ኢንሻአላህ ለራሴም ስገዛ አሳያችኋለሁ። ዋጋውንም ደግሞ ሄጄ ጠይቄያለሁኝና ቪዲዮ ሰርቻለሁ። ኤዲት አድርጌ ወስድላችኋለሁ። ኢንሻአላህ የምትፈልጉ ገዝቼ አደርስላችኋለሁ። እውነት እኔም ብቻ ልገዛላችሁ ሳይሆን ቤተሰቦቻችሁም የገዙላችሁ ነገር ከሆነ እውነት ለቤተሰቦቻችሁ ለረመዳን ስጦታ ይሄን ነገር እገዛለሁ ብላችሁ ካሰባችሁ ከአሁኑ ግዙ። ከአሁኑ ብር ላኩላችሁና ይግዙ። ሲቀርብ በጣም ነው የሚወደደው። በሳምንት ሲጎል እንደዚህ 15 ሳምንት ምናምን ሲቀረው በጣም ውድ ይሆናል። ኢትዮጵያ ላይ ታውቃላችሁ በዓልን ጠብቀው ነው ኑሮ የሚያስወድዱትና ነጋዴዎች ከዛ በዛው ነው የሚቀጥለው እንደተወደደና ሌላ ሀገር አረብ ሀገር ምናምን በበዓል ጊዜ ዲስካውንት አለ፣ በጣም ይቀንሳል ምናምን። የኛ ሀገር ግን እንደዛ አይደለም። እዚህ ጋር ግቤን እያጸዳው ልጄን ከጠዋት ጀምሬ ነው ፀጉርሽን ፍቺው ዛሬ እሁድ ነው አጥብሻለሁ ብያት ትቀመጣለች፣ ትፈታለች፣ ትፈታለች እና ቀን ሙሉ ነው 9 ሰዓት ምናምን ነው የጨረሰችው ፀጉሯን። በሳምንት አንዴ ነው ፀጉሯን ማጥባት፣ እሁድ ቀን ማለት ነው። ለነገዋ ትምህርት ቤት ስለሆነ እሁድ ቀን ፀጉሯን አጥባታለሁ፣ ሰራታለሁ። ሳምንት ድረስ አይነካካም በቃ። ገላዋን ምናምን ነው ማጥፈው። ታውቃላችሁ የኛ ሀገር የኔ ልጅ ፀጉሯ ደረቅ ነው እንደኔ ነው ምናምንና ሁሌ ስነጫት ንጭት ሳረጋት ሳሞሽጣት ምናምን ያማታል። በሳምንት እሁድ ነው ማጥበት። የፀጉሯ ቀን ነው፣ ፕሮግራሟ ነው ዛሬ። ሌላ ደግሞ ባለፈው ደግሞ ቪዲዮ ለቅቄ ነበረ ስለ መሬት ቡታጀራ ላይ ህጋዊ መሬት ብዬ ብዙዎቻችሁ በውስጥ መታችሁ የጠየቃችሁኝ አላችሁ፣ ኮመንት ላይ መጠየቃችሁኝ ያላችሁና ባይዘው እኔ ደላላ አይደለሁም። ያለሁበት አካባቢ ሰዎች ሲሸጡና ሲገዙ ስላየው ነው የነገርኳችሁ። ከደላላ ጋር አገናኛችኋለሁ ከፈለጋችሁ። እኔ እንደዛ አይነት ስራ አልሰራም፣ ይጨንቀኛል የደላላ ስራ በራሱና ከደላላ ጋር አገናኛችኋለሁ።
ይሄ ጥሩ ደላሎች አሉ፣ አጭቢዎችም አሉ። የሚያሳያችሁ ቦታ የሚሸጡላችሁ ቦታ ሌላ የሆነ አጭቤ የሆኑ ደላሎች ስላሉ ጥሩዎችን ፈልጌ ኢንሻአላ አገናኛችኋለሁ። ያለ ደላላ ደግሞ የሚሆን አይመስለኝም። ግለሰብ እኔ እንጃ አላቅም፣ ብቻ ግን ከደላላ አገናኛችኋለሁ። እና ኑሮ በኢትዮጵያ ይሄን ይመስላል። እቃ ስናጥበን እንደዚህ ነው፣ ቤት ስናጸዳ እንደዚህ ነው። ሀብታም እስከምንሆን ድረስ እንትን ዘመናዊ ኪችን መጥባህ እስኪኖረን ድረስ ምናምን እቃ እንደዚህ ነው ቁጭ ብለን የምናጥበው። ቤትም ስናጸዳ እንደዚህ ነው። እንግዲህ ብቻ ግን አልሐምዱሊላህ አያደክሙም፣ ደስ ይላል ወላሂ። እዛ መዳም ቤት ምናምን እኮ ይደክማል ስራው ሳይሆን ሀሳቡ ምኑ ድክም ይላል። ለራሳችሁ ሲሆን ግን ደስ እያላችሁ ነው ኑሮ የምትኖሩትና ኑ እንደዚህ ሆናችሁ ትኖራላችሁ። በቃ እንደዚህ ነው የሚኖረው። ግን ሀብታም ከሆናችሁ አሁን ኮንዶሚኒየም ቤት የሚገዙ ምናምን አሉ፣ ዘመናዊ ኪችን አላቸው። እሱ አዲስ አበባ ላይ ምናምን ይመስለኛል፣ ወይም ትልቅ ከተሞች ይመስለኛል። እንትን ላይ የለም፣ ቡታጀራ ላይ ምናምን የለም፣ ላሁን አልተጀመረም። እዚህ ጋር በመሀል ጎረቤት ስራ እየሰራው ቡና ተጠርቼ እንደዚህ ጃቢን አድርጌ በዛው በጥግረራው ስራ ጎረቤት ነው እና ራስ ናት ሴትዮዋ። ቡና ተጠርቼ ሄድኩኝ። ቡናዬን ጠጥቼ ወሬ አውርቼ ለ30 ደቂቃ ብዬ 1 ሰዓት ምናምን ቁጭ ብዬ ነው የመጣሁት። ታውቃላችሁ እኛ ሴቶች ስንሰበሰብ ወሬ ይመጣልናል፣ እናወራለን፣ እንጠጣለን ምናምን እና ኑሮ በኢትዮጵያ ይሄን ይመስላል። አልሐምዱሊላህ ምንም ከሰው ሀገር ከሰው ቤት ይሻላል። ከሰው ቤት ከመስራትና ሰው ሀገር ከመኖር ይሻላል። አልሐምዱሊላህ እናንተም እያመማችሁ እየደከማችሁ አትስሩ። ኑ እንደዚህ ተጠግረራችሁ ትኖራላችሁ። ጧት የሰራሁት ሽሮ ከዛ ምሳ በላ መሀል ላይ ሽሮአችን ጎመንና ሽሮ እና በመሀል ምሳ ርቦኛል ምናምን ሲሉኝ ልጆቼ ባልም ልጅ ነዋ እና ልጄና እሱ በላን ምሳ። ከዛ ልጄ ጸጉርሽን ጨርሰሽ ፍቺ ብያት ተውኳትኝና ወደ ስራ ገባሁ። እንደምንም ብላ ጨረሰችው ጸጉሯ እንደምንም ብላ። አሁን ወደ አጠባ ነው፣ ፏን ላለን እናጥባታለን ምናምን ውዶቼ። እንግዲህ ኑሮ በኢትዮጵያ እንደዚህ ነው፣ ጥግረራ ነው፣ እንደዚህ ነው። ልጆቻችሁን የምታጥቡት ግን ደስ ይላል። አልሐምዱሊላ የራሳችሁ ቤት ካላችሁ በራሳችሁ ቤት የምትኖሩ ከሆነ ኢንሻአላ ቀስ እያለ ሁሉም ነገር ይኖራችኋል። ዋናው ነገር ቤት ነው። ቤት ካላችሁ ሁሉም ነገር ቀላል ነው። ኢንሻአላ እንደርስበታለን ቀስ ቀስ እያለን ማለት ነው። ሌላው ደግሞ ጤና ነው። አልሐምዱሊላህ ሁሉም ነገር ሰው ኖሮት ጤና የሌለው ሰው አለና ዋናው ነገር ጤናችን ነው። ከዛ እንደርሳለን በሁሉም ነገር ኢንሻአላህ የሆነ ቀን ይኖረናል። እኔ እዛ ያለው መቼ ነው ልጄና ማጥባት፣ መቼ ነው ልጄ የምንከባከባት፣ መቼ ነው እኔ እንደ እናት በቃ ከልጄ ጋር ማሳልፈው ነበረና አልሐምዱሊላህ ጊዜው ደርሶ ከልጄ ጋር እያሳለፍኩ ነው። ልጄን ሳጥባትም ልብሷንም ሳጥብላት ምንም ነገር ሳረጋት ምንም አይሰለቸኝም፣ አይደክመኝም። ምክንያቱም እመኘው የነበረው ህይወት ስለሆነ ምኞቴን ስለምኖር የተመኘውትን ህይወት እየኖርኩ ስለሆነ በጣም ደስተኛ ነኝ። አልሐምዱሊላህ እዚህ ጋር ንፍጣም ሆናለች እና እኔ ነኝ የምሰራት ጸጉሯን ሁሌ እኔ ነኝ መንከባከበው። ጸጉሯ አድጓል ከመጀመሪያው አሁን በጣም ይሻላል። እና ለእናንተም ልጆቻችሁ ለናፈቋችሁ እህቶቼ በሰላም ከልጆቻችሁ ጋር አላህ ያገናኛችሁ። የልጅ ናፍቆት በጣም ከባድ ነው። የኖረው ሰው ብቻ ነው የሚረዳውና ልጅ የሌላችሁ ደግሞ ልጅ የምትመኙ አላህ ሳሊ የሆነ መልካም ልጅ የሚታዘዝ ልጅ ይስጣችሁ። የኔ ልጅ ማሻአላ ወላሂ የምትታዘዝ የምታከብረኝ በጣም ነው የምታከብረኝና በጣም ደስ ይለኛል።